እንዴት አላችሁ? የምንወዳችሁና የምናከብራችሁ አድማጮቻችን እንዴት ሰነበታችሁ? ያተላችሁ የምትገኙት 433 ከማርኪዮን ሚሊሻ ጋር ነው። የእንግሊዝ ፕሪሚየር ሊግ እንደ ኦፕታ ግምት በምን አይነት መልኩ ሊጠናቀቅ ይችላል? ከሁኔታዎች በመነሳት አንዳንድ ትንታኔዎችን ወደ እናንተ የምናደርስ ይሆናል። የመጀመሪያው ዙር ሊጠናቀቅ 19 ሳምንታት ነው። የመጀመሪያው ዙር ሊጠናቀቅ የ5 ሳምንታት ጊዜ ናቸው የሚቀሩት 15 16 17 18 19 ከ15ኛው እስከ 19ኛው ሳምንት እስከ ዲሴምበር 30 ወይም በቀጣዮቹ 3 ሳምንታት አካባቢ የመጀመሪያው ዙር ይጠናቀቃል። ተደራራቢ ጨዋታዎች ነው ያሉት፣ በተለይ በሻምፒዮንስ ሊግ የሚሳተፉ። በሊጉ ታሪክ የመጀመሪያውን ዙር ወይም ከመጀመሪያዎቹ 19 ሳምንታት ማለት ነው በሊጉ ደረጃ ሰንጠረዥ አናት ላይ ከተቀመጡ ቡድኖች 50 በመቶዎቹ የሊጉን ዋንጫ አሳክተዋል ይላል ታሪክን ወደ ኋላ ተመልሰን ስንመለከት። ከዛ ባሻገር አሁን ባለው ሁኔታ አርሰናል በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጠዋል። 33 ነጥብ አለው። ማግኘት ከነበረበት 42 ነጥብ 9 ነጥብ ብሎ 33 ነጥብ አሳክተዋል። ከተከታዩ ማንቸስተር ሲቲ በ5 ነጥብ ርቀት ላይ ነው የሚገኘው። ቁልፍ ጨዋታዎችን በድል ተወጥቷል። ቀጣይ የሚጠብቁት ጨዋታዎች አሉ። በእርግጥ በሜዳው ከቀጣዮቹ 5 ጨዋታዎች ከኤቨርተን እና ከኒውካስል ዩናይትድ ጋር ይጫወታል። ከሜዳው ውጪ ከአስቶን ቪላ፣ ወልቭስ እና ብራይተን ኤንድ ሆቭ አልቢዮን ጋር ነው ጨዋታውን የሚያከናውነው። ይህን ከግምት ውስጥ ካስገባን የተሻለ እድል አለው በወረቀት ላይ። ምናልባት አስቶን ቪላ፣ ኒውካስል ዩናይትድ ሊከብዱት ይችላሉ። ኦፕታ ያንን ተከትሎ በሊጉ ደረጃ ሰንጠረዥ አናት ላይ መቀመጡን ተከትሎ 78.7 በመቶ የሊጉን ዋንጫ ያሸንፋል የሚል ግምት ሰጥቶታል። እንግዲህ ቀሪ 21.3 እንዲህ አካባቢ ናቸው የሚቀሩት ለቀሪዎቹ ቡድኖች ማለት ነው። ሰፊውን ቦታ ወስዷል። ሚሊሻ ግን የተጫዋቾች ጉዳት ምናልባት ያ ካልሆነ በስተቀር አሁን ባለው ሁኔታ እንግዲህ በመሀል ከክለብ ብሩዥና በሻምፒዮንስ ሊግ እንደዚሁም በካራባኦ ካፕ ከክሪስታል ፓላስ ጋር ይጫወታል። ከክለብ ብሩዥ ጋር ከሜዳ ውጪ፣ ከክሪስታል ፓላስ ጋር በካራባኦ ካፕ የሩብ ፍጻሜ ጨዋታ በሜዳው ነው የሚጫወታል። የበለጠ ፕሪሚየር ሊጉ ላይ ትኩረት እንዲያደርግ እድል የሚሰጡት ጨዋታዎች ይመስላሉ። ማርክ በካራባኦ ካፕ የቡድኑን ቋሚ ተሰላፊዎች የመጠቀም ግዴታ አይኖርበትም። ምክንያቱም ስኳዱ ሰፊ ነው፣ ጥራት ያላቸው ተጫዋቾች አሉት፣ ለዛ ጨዋታ በቂ የሆኑ ተጫዋቾች። በሻምፒዮንስ ሊጉም ጥሩ ነጥብ ሰብስበዋል አርሰናል፣ ምንም አይነት ስጋት የለበትም እና ከዛ አንጻር ክለብ ብሩዥን ለመግጠምም ምናልባት የመጀመሪያውን ቋሚ ተሰላፊዎች ለመጠቀም ላይገደድ ይችላል። የበለጠ ባላንስ አድርጎ መጫወት በመጀመሪያው ቡድንና በሁለተኛው ቡድን መካከል ባላንስ አድርጎ ተጫዋቾችን ሰሌክት ማድረግ የሚችልበት እድል አለው። ኦፕታ እንደዚህ አይነት ግምቶች ሲያስቀምጥ ያለ ምክንያት አይደለም። ብዙ ምክንያቶች በዝርዝር ተቀምጠው ብዙ ግባቶችን ተመልክቶ ነው እስካሁን የመጣበት መንገድ፣ አሁን ወቅታዊ አቋም እና የሌሎች ቡድኖች ፐርፎርማንስ። እኔ አርሰናል የበለጠ ለዋንጫው ድል አለው የሚለውን ነገር ለመቀበል የሚያስገድደኝ ከአርሰናል ፐርፎርማንስም በላይ በሌሎች ቡድኖች ደካማነት አርሰናል የዚህ የውድድር ዘመን ስኬታማ የሚሆንበት እድሉን ያሰፋለታል የሚል እምነት አለኝ። ራሱ ቡድኑ ጠንካራ ነው፣ በቀላሉ የሚሰበር አይደለም። እስካሁን የተቆጠረበት ጎል 7 ጎል ብቻ ነው። እንግዲህ ከተጫወተው 14 ጨዋታ አንጻር ስትመለከተው 50 በመቶ አካባቢ ነው የተቆጠረበት ጎል። በጣም ጥቂት ጎል ነው የሚቆጠረበት። የትኛውም ተጫዋች ተጎርቶ ወጣም። እንግዲህ አሁን ሁለቱ ቁልፍ የማል ተከላካዮች በሌሉበትም ጨዋታ 1 ጎል ብቻ ነው የተቆጠረበት። እሱም የቆመ ኳስ የማዕዘን ምት ነው የተቆጠረበት። ስለዚህ ቡድኑ የበለጠ የራሱ ጥንካሬ እንዳለ ሆኖ የሌሎች ቡድኖች የወጥ አቋም ጥያቄ ገና ተገንብተው ያላለቁ ቡድኖች ይመስሉኛል። ማርክ የአርሰናል ተፎካካሪዎች ተገንብቶ ያለቀው አርሰናል ገና እየተገነቡ ካሉ ቡድኖች ጋር እያደረገ ያለው ፍክክር ነው የዚህ ውድድር ዘመን ፍክክር ብዬ ነው የማምነው። ሊቨርፑል ያለፈው የውድድር ዘመን ሻምፒዮን ሽግግር ላይ ነው ያለ ጥርጥር። በርካታ ያለፈው የውድድር ዘመን ዋንጫውን እንዲያሳካ አስተዋጽኦ ያደረጉ ተጫዋቾች በጉዳት በአቋም መውረድ ምክንያት እየተፈተኑ ነው። ማርክ ኢብራሂማ ኮናቴ፣ ለኔ ቨርጂል ቫን ዳይክ ልክ እንደ የመጀመሪያ ሲዝናቸው የሚመስል አይነት ውህደት ነው እየተመለከትንባቸው ያለ ነው። ያልተዋሃደ መከላከል፣ የአሊሰን ቤከር ጉዳት፣ የመሐመድ ሳላ አቋም መውረድ፣ የሉዊስ ዲያዝ
መልቀቅ፣ የመጡ በቁጥር የበዙ ተጫዋቾች አለመዋሃድ፣ ኮንፊደንስ ማጣት፣ የተከታታይ ጨዋታ ነጥብ መጣል፣ ኮንፊደንስ እንዲያጡ ምክንያት መሆን እንዲህ አይነት ነገሮችን ስመለከት ሊቨርፑል ሽግግር ላይ ነው ያለው ያለ ጥርጥር። አሁን ለአመታት በቡድኑ ማጥቃት ላይ ተጽዕኖ ይፈጥር ከነበረው መሐመድ ሳላህ ይልቅ አዲሱ አሌክሳንደር አይዛክ ከቡድኑ ጋር መዋሃዱን የበለጠ የሚናፍቅ አይነት ቡድን ነው። አሁን የሳላ ዘመን ከሊቨርፑል ጋር እያለቀ የአሌክሳንደር አይዛክ ዘመን መምጣትን መናፈቅ ላይ ነው ያለው ሊቨርፑል። ይሄ ሽግግር ነው ይሄ። ስለዚህ አንዳንድ የገቡበት ችግር ተጠባቂ ነው ብዬ ነው ማምነው። ማንቸስተር ሲቲ ምን አይነት ሲዝን እንደሚያሳልፍ ስለ ማንቸስተር ሲቲ ማውራት የማትችልበት ጊዜ ላይ ያለ ይመስላል። መጥፎ ሲዝን ነው የሚያሳልፈው የፔፕ ጋርዲዮላ ቡድን ወይንስ እውነተኛ ለዋንጫ ተፎካካሪ ቡድን ሆኖ ሲዝኑን ይዘልቃል? እርግጠኛ ሆነ መናገር አትችልም ማርክ፣ ከወዲሁ ፈጽሞ አይቻልም። የኤንዞ ማሬስካን ቡድን በተመሳሳይ ነው ማርክ። ተከታታይ ጨዋታ ያሳየው መሻሻል በአርሰናል ላይ በአንድ ተጫዋች በቁጥር አንሰው እንደዚህ አይነት ጥራት ያለውን ቡድን የተቋቋሙበት ኳሊቲ፣ ከኳስ ጋር የነበራቸው ምቾት፣ የመከላከል አደረጃጀታቸው ለሆነ ነገር እንድትጠብቃቸው ከጥቂት ቀናት በኋላ ግን በሊድስ ዩናይትድ ጭራሽ መቋቋም ሲሳኑ የተመለከተ የወጥነት ጉዳይ ፕላስ የካርዶች ጉዳይ ጥያቄ የሚነሳበት ነው። ማንቸስተር ሲቲ የ5 ነጥብ ልዩነት ነው ያለው ከአርሰናል ጋር። አሁን የተከላካይ መስመሩ ጥያቄ የተነሳበት ነው የሚገኘው። ከሊድስ ዩናይትድ ጋር 2-2 እየመራ 3-2 ያለቀው ጨዋታ፣ ፉላምን 5-1 እየመራ 5-4 ያለቀው ጨዋታ አሁንም ትልቅ የደውል ማስጠንቀቂያ ነው። የጌም ማኔጅመንት ጉዳይ ጥያቄ ይነሳበታል። በቀጣይ በሜዳው ከሰንደርላንድና ከዌስትሃም ዩናይትድ ጋር ይጫወታል። ከሜዳው ውጭ ከክሪስታል ፓላስ፣ ኖቲንግሃም ፎረስት እና ሰንደርላንድ ጋር ነው ጨዋታውን የሚያከናውነው። በመሃል በቻምፒየንስ ሊግ ከሪያል ማድሪድ ጋር ከሜዳው ውጭ፣ እንደዚሁም በካራባኦ ካፕ ከብሬንትፎርድ ጋር በሜዳው ጨዋታውን ያከናውናል። ሊቨርፑል ቀደም ሲል ሚሊሻ ስገልጽ እንደነበረው ወጥ የሆነ አቋም ማሳየት አልቻለም። ቀድሞ ጎል ሲያስተናግድ ተደጋጋሚ እያስተዋል ነው የምንገኘው። ቀድሞ ጎል ቢያስቆጥርም ጨዋታ ማኔጅ ለማድረግ ይቸገራል። ለመጀመሪያ ጊዜ በዚህ ውድድር ዘመን አስገራሚው ነገር ቀድሞ ጎል አስተናግዶ ሳይሸነፍ ወጥቷል በሰንደርላንዱ ጨዋታ። ይሄ ሪከርድ ሁሉንም ነገር ሊነግረን ይችላል እና ለመጀመሪያ ጊዜ መሐመድ ሳላህ በሁለት ተከታታይ ጨዋታ በዌስትሃም ዩናይትድ እና በሰንደርላንዱ ጨዋታ ከታዋቂ ወንበር ላይ ተነስቶ እንዲጫወት ተደርጓል። ምናልባት ማክሲመም ሊቆይ የሚችለው ይህንን የውድድር ዘመን ብቻ ሊሆን እንደሚችል ፍንጭ ማሳያ ነው። እንዲህ እየሆነ በቀጣይ ከቡድኑ ጋር እንደማይቀጥል ግልጽ ነው። 14 የፕሪሚየር ሊግ ጨዋታ አከናውኗል። ሊቨርፑል 21 ጎሎች ተቆጥሮበታል። ከ2001 የውድድር ዘመን በኋላ እጅግ በጣም መጥፎ ሪካርድ ነው። ከ14 ጨዋታዎች በኋላ 21 ጎል ሲያስተናግድ በሜዳው 3 ከሜዳው ውጭ 2 ጨዋታዎችን ያስተናግዳል። በቀጣዮቹ 5 ጨዋታዎች የመጀመሪያው ዙር እስኪጠናቀቅ በሜዳው ከብራይተን ኤንድ ሆቭ አልቢዮን፣ ከወልቭስ እና ከሊድስ ዩናይትድ፣ ከሜዳው ውጭ ከሊድስ ዩናይትድ ጋር ተጫውቷል። በቀጣይ ከሊድስ ዩናይትድ እና ከቶተናም ጋር የሚጫወተው ቀጣዮቹን 5 ጨዋታዎች በሜዳው 2 ከሊድስ ዩናይትድ እና ከቶተናም፣ ከሜዳው ውጭ ከብራይተን፣ ከወልቭስ እና ከሊድስ ዩናይትድ ጋር ይጫወታል። እንግዲህ ከሜዳው ውጭ የሚያደርገው የሊድስ ዩናይትዱ ጨዋታ ከነገው ጨዋታ የሚጀምር ነው የሚሆነው። በአፍሪካ ዋንጫ ምክንያት መሐመድ ሳላህን ያጣል። ከሰንደርላንድ ጋር አንድ የተለያየበት ጨዋታ ብዙዎች ጥያቄ እያነሱበት ነው የሚገኘው። በመሃል በሻምፒየንስ ሊግ ከኢንተር ሚላን ጋር ይጫወታል። በሳንሲሮ ጁሴፔ ሜአዛ ስታዲየም የሚከናወን ጨዋታ ነው። በካራባኦ ካፕ በክሪስታል ፓላስ ተሸንፎ ወጥቷል። ቼልሲ ስንመለከት ያለፉትን 2 ጨዋታዎች ማግኘት ከነበረበት 6 ነጥብ አንዱን ነው ያሳካው። ሞይሴስ ካይሴዶ የለም፣ በ4 ጨዋታ ላይ አይሰለፍም። አንዱን ጨዋታ አምልጦታል። ባልተሰለፈበት ጨዋታ በሊድስ ዩናይትድ 3-1 በሆነ ውጤት ተሸንፏል። የመጨረሻ ጎል 3ኛው ጎል ሊድስ ዩናይትድ ያስቆጠረው ጎል በጣም አስቂኝ ጎል፣ በዛ ደረጃ የሚጠበቅ አይደለም። የተከላካይ መስመሩ ላይ ብዙ ጥያቄ እንዲነሳ የሚያደርግ የግብ ጠባቂውንም ኮንሰንትሬሽን ጥያቄ የሚያስነሳ ነው። የሮበርት ሳንቼዝ ያው ሜዲሻ በተደጋጋሚ በዚህ ግብ ጠባቂ ላይ ጥያቄ ስታነሳ ነበር። አለ ስትለው የለም ስትለው አንዳንድ የጨዋታው ኮከብ ሆኖ ይወጣል። ይሄ ብዙ ጥያቄ የሚያስነሳ ነው። ቡድኑ አሁን ባለው ሁኔታ አንድ ወርልድ ክላስ ግብ ጠባቂ እንደ ዴቪድ ራያ እንደ ዶናሩማ አይነት እንደዚሁም ከ2 የመሃል ተከላካዮች አንድ ጥሩ የመሃል ተከላካይ እንደ ጆን ቴሪ አይነት ቡድኑ ሊመራ የሚችል ከዛ ውጪ የ25 ጎሎች አጥቂ የሚፈልግ ይመስላል።
በእርግጥ ጎሎች ከተለያየ አቅጣጫ ያስቆጥሯል፣ ግን ግብ ጠባቂና የተከላካይ ቦታ ላይ አሁንም ጥያቄ የሚነሳበት ነው። 2 ወርልድ ክላስ ፉልባኮች አሉት። የመሃል ተከላካዮቹ ግን ጥያቄ የሚነሳባቸው ናቸው። በሜዳው 3 ጨዋታ ያከናውናል። ከኤቨርተን፣ ከአስቶን ቪላ፣ ከቦርንመዝ። ከሜዳ ውጭ ከቦርንመዝ እና ከኒውካስል ዩናይትድ ጋር ይጫወታል። በመሃል ከአታላንታ ጋር የሻምፒየንስ ሊግ ጨዋታ አለው። እንደዚሁም በካራባኦ ካፕ ከካርዲፍ ሲቲ ጋር ይጫወታል። ማንቸስተር ዩናይትድ የሳምንት አጋማሽ ጨዋታዎች ብዙ የሉበትም። ምናልባት በዚህ ሳምንት እንደነበረው ሁሉም የሊጉ ቡድኖች በሊጉ እንደሚያከናውኑት ጨዋታ ከካራባኦ ካፕ በጊዜ ነው የወጣው። የትኛውም የአውሮፓ መድረክ ውድድር የለበትም። ከ2014-15 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው ይሄ የሆነው። እንግዲህ በሳምንቱ አጋማሽ የመጨረሻ ጨዋታ ከዌስትሃም ዩናይትድ ጋር 1-1 በሆናቻ ውጤት ተለያይቷል። ከዚህ በኋላ በሜዳው 3 ጨዋታ ያከናውናል እስከ 19ኛው ሳምንት ድረስ ከቦርንመዝ፣ ኒውካስል ዩናይትድ እና ወልቭስ ጋር። ከሜዳው ውጭ ደግሞ ከወልቭስ እና ከአስቶን ቪላ ጋር ጨዋታውን ያከናውናል። ከሜዳው ውጭ ከሚያከናውናቸው 2 ጨዋታዎች ከቀጣዮቹ 5 ጨዋታዎች አንዱን በሳምንቱ መጨረሻ ሰኞ 5 ሰዓት ላይ የሚጫወት ይሆናል። አብዛኛው ለማንቸስተር ዩናይትድ ስለ ሻምፒዮንነት የሚያስገድደው የለም። በአውሮፓ መድረክ በሻምፒየንስ ሊግ የሚያሳትፈውን ውጤት ካገኘ ከአሰልጣኝ ሩበን አሞሪም ማንም ምንም አይጠብቅም። ግን አሳሳቢው ጉዳይ ከ2 ሳምንት በኋላ 3 የቡድኑ ቁልፍ ተጫዋቾች በአፍሪካ ዋንጫ ምክንያት ከቡድኑ ጋር አይኖሩም። ይህንን ከግምት ውስጥ በማስገባት እንግዲህ ዋንጫ ወዴት ያደላል፣ የትኛውስ በሻምፒየንስ ሊግ ተሳታፊ ይሆናል የሚለው ትኩረትን የሚስብ ይሆናል። ግን ከቼልሲ ጋር ተያይዞ የዚህ የሞይሴስ ካይሴዶ ጉዳይ ጥያቄ የሚነሳበት ነው። እርሱ በሌለበት ቡድኑ የሚያሸንፈው 25% ጨዋታዎችን እስካሁን ድረስ እንግዲህ እሱ በሌለበት ጨዋታ ይሄ ውጤት ነው የተመዘገበው። ከ8 ጨዋታዎች 2ቱን ብቻ ነው ያሸነፈው እሱ በሌለበት። እሱ ባለበት ግን 52% የማሸነፍ ንጻሬ ያለው ከ82 ጨዋታዎች 48 ጨዋታዎችን ቡድኑ አሸንፏል። 130 ጨዋታዎች ከ2023-24 የውድድር ዘመን ጀምሮ ያከናወነው በብዙ ጨዋታዎች ላይ ተሰልፎ ተጫውቷል። በርካታ ጨዋታዎችን እያከናወነ እንደሆነ በትክክል ማሳያ ነው። እናንተስ በዚህ ጉዳይ ዙሪያ ምን ሀሳብ አስተያየት አላችሁ? ኦፕታ 78.7% የማሸነፍ እድል ለአርሰናል ሰጥቷል። በዛ ተስማማላችሁ? አርሰናልን የሚፎካከረው ቡድን የትኛው ነው? እንዲህ ባለ የተጫዋቾች ጉዳት የሚቀጥል ከሆነ አርሰናልስ በወሳኝ ሰዓት ማርች ኤፕሪል ላይ ምን ያህል መቋቋም ይችላል የሚገጥሙትን ፈተናዎች የሚለው ትኩረትን ይስባል። ሻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ። በሁለቱም አንዳንድ ስቴፕ ወደፊት እንዲሄድ ነው የሚፈለገው። ያ አንዳንድ ስቴፕ ወደፊት መሄድ ደግሞ ዋንጫ ማንሳት ያንን ሊያሳካ ይችላል ወይ? አብረን የምንመለከተው ይሆናል። ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን እናጠናክር። በየቀኑ እንዲህ አይነት መረጃዎችን እናደርሳለን። ስላዳመጣችሁን ከልብ እናመሰግናለን።